በዚህን ሰዓት በመላው ዓለም ለሚገኙ ኦርቶዶክሳውያን በሙሉ አስቸኳይ የማስጠንቀቂያ መልእክት እየተላለፈ ይገኛል። በሐቅ እናገራለሁ። ኢትዮጵያ ቤተክርስቲያን ውስጥ አሁን በገዳማት የተያዙ ፕሮጀክቶች አሉ። እኔ ምጮኸው ዝም ብዬ አይደለም። ታዩታላችሁ፣ ትነግሩኛላችሁ ከዓመታት በኋላ ቀስ በቀስ ሰዶማዊነትን በገዳማት እንበትናለን የሚል ፕሮጀክት ይዘዋል። እወቁ። እግዚአብሔር ነው የምነግራችሁ። ሰይጣን የትኛውን ጸሎት የሚፈራ ይመስላችኋል? ወይ የትኛውን ጸሎት በጣም የሚያስደነግጠው ይመስላችኋል? ዓለም ስለ ኢየሱስ ክርስቶስ መቀበል የከበዳት እውነት ምን ይሆን? ኢየሱስ ክርስቶስ ከሞት አልተነሳም። በስመ አብ ወልድ ወመንፈስ ቅዱስ ሞቶ ነው የቀረው። ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። ኢየሱስ አለ እንዴ? ኢየሱስ ሞቷል እኮ አለ። ከሞት ተነስቷል እኮ። ኧረ አልተነሳም፣ ሞቷል። የጎዳና ላይ ክርክሩና ፍጥጫው እነሆ ዛሬም እንደቀጠለ ነው። ስለዚህ መተካከል ማለት ምን ማለት ነው? ሐሳቡ ምን ማለት ነው? መተካከል ማለት ምን ማለት ነው? መልስልኝ። አንተ ንገረኛ። እኔማ እኮ ጠያቂ ነኝ። ልትሰብከን ወጣህ አይደለ? ስትሰብከን የጥያቄ ጠይቅ። ይህንንና ሌሎች እጅግ አጓጊ የሆኑ ፕሮግራሞች በዛሬ ቪዲዮ ተካተዋል። ለዚህ ቻናል አዲስ የሆናችሁ ካላችሁ ይህንን ቻናል ካሁኑ ሰብስክራይብ በማድረግ አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ይህ ቪዲዮ ለሌሎች እንዲዳረስ ላይክ እና ሼር በማድረግ አብራችሁ እንድትቆዩ በድጋሚ እንጠይቃችኋለን። ከፕሮግራሞቹ ጋራ መልካም ቆይታ። ምን ይላል? እርሱ እግዚአብሔር እርሱ የተባለው ማን ነው? እግዚአብሔር እርሱ የተባለው ማን ነው? ትክክል ነው ያንተ ጥያቄ። ቀጥል። ለምን ሶስትም አራትም መረጃ አለ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋራ መተካከልን እንደ መቀመጥ አልቆጠረውም ይላል። እሺ ነገር ግን የባሪያ መልክ ይዞ የሰው ምሳሌ ሆኖ እያብራራን እርሱ የተባለው ማን ነው? እርሱ ስለሆነ አሁን እርሱ ማን ነው? እርሱ እግዚአብሔር ነው። እግዚአብሔር ስትል እግዚአብሔር ኢየሱስ እያልከኝ ነው? አዎ ኢየሱስ። እሺ ኢየሱስ ቀጥሎ ያለው እንደሚለው እርሱ እግዚአብሔር መልክ ሲኖር ሳለ ነው። እግዚአብሔር የተባለው ማን ነው? እሺ እዚህ ጋር ማን ነው? እግዚአብሔር የተባለው ቀስ ብላችሁ አውሩ። እግዚአብሔር የተባለው ማን ነው? እሺ እግዚአብሔር ማን የተባለው? እርሱና እግዚአብሔር አሁን ሁለት ማለት ፈልገህ ነው? አይደለ? ያንተ ነው እየጠየቅኩ ያለሁት። ማን ነው? እርሱ የተባለው ኢየሱስ ነው አልከኝ። ኢየሱስ ነው። እግዚአብሔር የተባለው ኢየሱስ ነው። ኢየሱስ ነው። እሺ ቀጥል፣ ችግር የለውም። ከዛ መልክ ሲኖር ሳለ ነው። እሺ ከዛስ? ከእግዚአብሔር ጋራ መተካከል ማለት ምን ማለት ነው? ስለዚህ መተካከል ማለት ምን ማለት ነው? ሐሳቡ ምን ማለት ነው? መተካከል ማለት ምን ማለት ነው? መልስልኝ። አንተ ንገረኛ። እኔማ እኮ ጠያቂ ነኝ። ልትሰብከን ወጣህ አይደለ? ስትሰብከን የጥያቄ ጠይቅ። አዎ መተካከል ማለት ለአንተ አስተሳሰብ እየመጣ ለምን አንተ አምላክ ወይ ሶስት ማለት ፈልገህ ወይ አምላክ ሁለት ማለት እኔ ስማኛ ምን ማለት ነው? ጠየቁ። ለምን ደነገጥክ? አንተ አሁን እኔ ጥያቄ ጠየቅኩ። ቆይ ተረጋጋ። ተረጋጋ። ለምን አመጣህ? ከመናገሩ በፊት እኔ ምንም ያመጣሁት የለም። እዚህ ጋር መተካከል ይላል አይደል? ማከማን ነው የሚተካከለው? መልስልኝ። እሺ ከማን ጋር ማስተካከል ፈልገህ ነው? እኔ ጠያቂ ነኝ ወንድሜ። ብታውቀው መልስልኝ። ስለዚህ ለማን ጋራ ነው ማስተካከል የምችለው? እኔማ ጠየቅኩ፣ መልስልኝ እንጂ ታውቂለ ልታቀርል የወጣው ማለት ልሰብከን አይደል የወጣው? አንብበህ ነው ተምረህ ነው። ስለዚህ መልስልኝ። ማን ከማን የሚተካከል? አንተ ንገረኛ። እኔ ከመናገሩ በፊት አንተ ንገረኝ። እንግዲህ ይህ የምታዩት ኦንሊ ጂሰስ የሚል እንግዲህ ሰባኪ ነው። በመንገድ ላይ እንግዲህ ሲሰብክ አንድ ወንድማችን እንግዲህ አግኝቶት እንግዲህ እንደዚህ አይነት ጥያቄዎችን ስጠይቀው የነበር። አንዳንድ ጊዜ ዝም ብሎ ያለ እውቀት መጫውና ዝም ብሎ እንትን ማለት ተገቢ አይደለም። አንዳንዴም እያወቅን ብንጮ ደግሞ እንደዚህ አይነት ጥያቄዎች ስንጠይቅ ለመመለስም ይጠቅመናልና በአንድ ወቅት መምህር ዘበነ እንግዲህ ትዝ ይላችሁ ከሆነ ስለ ገድላትና ተአምራት ጉዳይ ላይ እንግዲህ ከዛሬ አንድ ወር በፊት አካባቢ በጣም ብዙ ውዝግብ በቅርቡ እንኳን ሲያስነሳ ነበርና ከፕሮቴስታንት እህት ወንድሞቻችን ጋር አይደለም በተአምራትና በገድላት ይቅርና ከመጽሐፍ ቅዱሱ ጋር እንኳን መቼ ተስማማን? በዋናው በመጽሐፍ ቅዱስ እንኳን መቼ ተስማማንና ወደ ገድላትና ወደ ተአምራት እንሄዳለን? ገና እኮ በመጽሐፍ ቅዱሱ ዙሪያ ለራሱ ገና በጣም ብዙ መስማማት ያለብንና በጣም ብዙ ልዩነቶች ያሉበት ጉዳይ ነው የሚል ሐሳብና መልስ ሰጠው ነበር። እንግዲህ እንደምታዩት ነው ያያችሁት ነገር ነውና አንዳንድ ጊዜ መጽሐፍ ቅዱስን ቃላቶችን በጥሬ መተርጎም እጅግ በጣም አደጋ ነው። በጥሬ አይተረጎም። ለዛ እኮ ነው አንድምታ በቤተክርስቲያናችን ውስጥ አንድምታ መጽሐፍ አለ አይደለ? ስለዚህ ያ አንድምታ
ለእንደነዚህ አይነት ጊዜዎች ለእንደነዚህ አይነት ኢሹዎች በጣም እጅግ ጠቃሚ ነውና አንዳንድ ጊዜ በመጽሐፍ ቅዱስ ላይ የተቀመጡ ቃላትን በጥሬ የመተርጎም ማንም ሰው እኮ እንደተመቸው መተርጎም ይችላል አይደል? እኔ በራሴ ሐሳብ ሌሎችም ፕሮቴስታንቶችም በራሳቸው ሐሳብ መተርጎምና መረዳት ይችላሉ አይደል? ነገር ግን የጋራ የሆነ መረዳት የጋራ የሆነ ትርጉምና ፍቺ ደግሞ ሊኖረን ይገባል። ለዛ ነው የአንድምታ መጽሐፍቶች የአዋልድ መጽሐፍቶች እነዚህ መጽሐፍቶች ደጋፊ ሆነው የሚቀርቡት። አንዳንድ ጊዜ ዝም ብሎ መጫውና ዝም ብሎ እንትን ማለት ተገቢ አይደለም። መረዳት መጀመሪያ መቅደም መቻል አንደርስታንድ ማድረግ መጀመሪያ መቅደም መቻል አለበት። ዕውቀት መጀመሪያ መቅደም መቻል አለበትና እንግዲህ እንደቀጠለ ነው። መጀመሪያ ቲክቶክ ላይ ነበር እንግዲህ ሰሞኑን በዚህ ጊዜ የምናውቀው። አሁን ላይ እንግዲህ ጎዳና ላይ እንደዚህ አይነት ነገሮች እየተከሰቱ ይገኛሉ። እንቀጥላለን። ኢየሱስ ክርስቶስ ከሞት አልተነሳም፣ ሞቶ ነው የቀረው። ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። ምናልባት መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሞት ተነስቷል የምትል ካለ አንድ ቨርስ አንድ ጥቅስ ስጠኝ፣ ወይም ዲቤት ማድረግ ከቻለ ቲክቶክ ላይ ሊሆን ይችላል፣ ኤኒ ፕላትፎርም ላይ ሶሻል ሚዲያ፣ ዋትስአፕ ላይ፣ ቴሌግራም ላይ በውስጥ ማውራት ይችላል። ኢየሱስ ክርስቶስ ከሞት አልተነሳም። አንድ መጽሐፍ ላይ በስጋው ተነሳ ሚል የለም፣ በመንፈስ ነው። ኢየሱስ ክርስቶስ ከሞት አልተነሳም። ወገኖች ሰው አምልኮ አቁሙ። ፔስ ኧረ በለው። ይሄ ደግሞ ጫን ያለው ነው። ኢየሱስ ክርስቶስ ከሞት አልተነሳም፣ ሞቶ ነው የቀረው መጽሐፍ ቅዱስ ላይ ያለ ነው። የትኛው ክፍል ላይ ነው መጽሐፍ ቅዱስ ኢየሱስ ክርስቶስ ሞቶ በዛው ቀርቷል ብሎ የሚያስቀምጥ? ኦፍ ኮርስ እንደሞተ ይናገራል። ለኃጢአታችን እንደቆሰለ፣ እንደተሰቀለ፣ እንደተገረፈ ይናገራል እንደሞተ። ነገር ግን በሶስተኛው ቀን ከሙታን ተለይቶ እንደተነሳም ደግሞ ይናገራል። ቆይ ይህችን ነገር ወደ እናንተ ላምጣት መሰለኝ። ችግር የለውም እንመልሳል። ግን እስቲ በዚህ አሼ ቲዩብ ላይ እንግዲህ ወደ 5000 ምናምን ሰብስክራይበሮች አሉ። አብዛኛው ኮንቴንት እንግዲህ የመንፈሳዊ ነው። እስቲ ምን ያክል በዚህ ኮንቴንት ላይ ምን ያክል ተጠቅማችኋል የሚለውን ነገር እስቲ ለዚህ ልጅ ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን የሚገልጽ የመጽሐፍ ቅዱስ ክፍል ዝም ብላችሁ ጥቅሱን ብቻ አስቀምጡ። እስቲ ያው ልጁም እሱን አይደል የፈለገ ከመጽሐፍ ቅዱስ ክፍል ኢየሱስ ክርስቶስ መነሳቱን የሚገልጽ አንድ ጥቅስ ብቻ ነገሩኝ አይደል ያለው። እስቲ የኔ ተወዳጅ የኔ የአሼ ቲዩብ ሰብስክራይበሮች እስቲ ይሄን ነገር መመለስ መቼም አይከብዳችሁ ማለት እስቲ ዝም ብላችሁ ጥቅሱን ብቻ አስቀምጡ። እስቲ ዝም ብላችሁ እስቲ ጀስት ለፈተናም ሊሆን ይችላል፣ እንደ ጥያቄም ሊሆን ይችላል። ብዙ ጥቅሶችን ማስቀመጥ እንችላለን፣ ብዙ ከመጽሐፍ ቅዱስ ማንሳት እንችላለን። ነገር ግን እስቲ ለእናንተ ይሄንን እድል ልስጣችሁና እስቲ ኢየሱስ ክርስቶስ መነሳቱን የሚገልጽ ከመጽሐፍ ቅዱስ ክፍል አንድ ጥቅስ አስቀምጡልኝ ኮመንት ላይ። ወደ ቀጣይ ቪዲዮ እንሄዳለን። በሀቅ እናገራለሁ። ኢትዮጵያ ቤተክርስቲያን ውስጥ አሁን በገዳማት የተያዙ ፕሮጀክቶች አሉ። እኔ የምጮኸው ዝም ብዬ አይደለም። ታዩታላችሁ፣ ትነግሩኛላችሁ ከዓመታት በኋላ ገዳማት ውስጥ ማለት ነው። ገዳማት ውስጥ እንደ ወንድ ሰዶማውያን አውሮፓ ውስጥ የኖሩ አሜሪካ ውስጥ የኖሩ ሊስን ስሙኝ፣ ይሄን ዚሁን ትነግሩኛላችሁ። አውሮፓ ውስጥ የኖሩ አሜሪካ ውስጥ የኖሩ ሰዶማውያን ኢትዮጵያውያን የነበሩ ኢትዮጵያውያን ማለት ሰዶማውያን የሆኑ በአጋንንቱ መንፈስ የተጠመቁ አሁን እነሱ ገዳም ልንገባ ነው፣ ወደ ገዳም ገብተን ራሳችንን መቀየር እንፈልጋለን፣ የቤተክርስቲያኒቱን ስርዓት ጠብቀን እንዲህ አድርገን ብለው ተዘጋጅተዋል። ከዛ በአንዴ ግር ብሎ አይደለም የሚገቡት። አንዱ ሲገባ ሴት መመኔቶች የሚያስተዳድሩበት ስፍራ ላይ ሴቶቹ ሲገቡ፣ ወንዶቹ የሚያስተዳድሩበት ወንዶቹ ሲገቡ፣ ቀስ በቀስ ሰዶማዊነትን በገዳማት እንበትናለን የሚል ፕሮጀክት ይዘዋል። እወቁ። እግዚአብሔር ነው የምነግራችሁ። እኔ 3 ወር በላይ አልሰራም በዚህ ዙሪያ ላይ ባይዘው። አብይ ይልማን ከ3 ወር በኋላ እንደዚህ አይነት ነገር ሲሰራ አታገኙትም። እኔ ሌላ ግን እኔ ለእናንተ ነግራችኋለሁ። እኔ ላይ የተከፈተው ዘመቻ ኢትዮጵያን ሊያጠቃና ሊያጠፋ እንደሚችል ልታውቁት ይገባል። ምክንያቱም ፊት ለፊት ላይ ተጋፍጠን ስንት ምስጢር አጋልጫለሁ፣ ስንት ነገር ፈልቅቄ አውጥቻለሁ። ትውልድን ለማዳን አሁን ያለችውን ቀጣይ ያለችውን ኢትዮጵያ ቀጥሎ የሚመጡትን ትውልድ ለመታደግ የሚያስችለው ብቸኛ ዕውቀት ሲክሪቱ ማህበረሰብ ኢትዮጵያን መንፈሳዊ አቅሟን ለማዳከም ይዞት የመጣውን ፕሮጀክት በማጋለጥ ህይወቴን ዋጋ ከፍዬ በብዙ ሰርቻለሁ። እና የሰራዋቸው ነገሮች በተከላላ አይተነዋል። እኔ ኮቪድ ሳይገባ በፊት አስቀድሜ ዓለምን በአንድ የሚጠቀልሉበት በሽታ ሊለቁ ነው ብዬ ሬዲዮ ላይ ሁላ ወርቻለሁ። ህዝብን ይፈቱታል፣ ክትባቱ ሚሊዮኖችን ይፈጃል፣ ብዙ ነገር ብዬ እኔ ስሰራ ለኦርቶዶክስ፣ ለካቶሊክ፣ ለሙስሊም፣ ለጴንጤ ብዬ አይደለም የሰራሁት። ሰው ለተባለ ነው የሰራሁት።
በነገራችን ላይ ጋዜጠኛ ነካ ሰው ለተባለ ጋዜጠኝም ወይም መርሳት የለበትም። ሰው ለተባለ ፍጥረት ሁሉ የሰራውባቸው ያንዳንዱ ነገሮች ሲሆኑ ለምን የኔን እምነታዊ እንትን መጠየቅ ተፈለገ? ለምን መነሳት ተፈለገ? ማልደራደርባቸው 3 ሀቅ ግን ልንገራችሁ። ማልደራደርበት አንደኛው ሀቅ የአምላኬ ክብር ነው፣ የጌታዬ ኢየሱስ ክርስቶስ ክብር ነው። በሁለተኛ ደረጃ ማልደራደርበት ነገር ቢኖር የኢትዮጵያ ክብር ነው። ቀጥሎ የኢትዮጵያ ኦርቶዶክስ ተዋህዶ ክብር አልደራደርባቸው። ምን ነጥቦች የሚገርም መረጃ ነው በእውነት እንግዲህ የወንድማችን እንግዲህ በጣም እጅግ አስገራሚ የሆኑ መረጃዎችን በማጋለጥ ይታወቃል። አሁን ላይ ደግሞ እንግዲህ በተለይ ከግብረ ሰዶማውያን ጋር ተገናኝቶ ያቀዱትን ፕሮጀክት እንግዲህ እያጋለጠ ይገኛል። እንደው እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ገዳሞቻችን በእውነት እግዚአብሔር አምላክ ይጠብቅልን። እንግዲህ ብዙ አበምኔቶች መምኔቶች ያሉበት በጣም ቅዱሳን የሆኑ ገዳማት፣ በጣም የተቀደሱ ቦታዎች፣ ስፍራዎች፣ ሰዎች ሄዶ ሰላም የሚያገኙባቸው ገዳማት፣ ስፍራዎች ብዙ ናቸው በኢትዮጵያ ውስጥ እና እንግዲህ ድብቁ ዓለም እንግዲህ የጨለማው ዓለም ይሄ ሚስጥራዊው ዓለም እንግዲህ እያቀደ ያለው ፕሮጀክት በኢትዮጵያ ላይ በዚህ መልኩ እንግዲህ እያጋለጠ ይገኛል። እንግዲህ የወንድማችን አንዳንድ ጊዜ ለህይወቱም አደጋ እየሰጠ ነው። በነገራችን ላይ ታውቃላችሁ በዚህ ዙሪያ ላይ በተለይ በ666 ላይ ይሄ በድብቁ በሚስጥራዊ ዓለም ላይ በግብረ ሰዶማውያን ላይ እንደዚህ አይነት ኮንቴንት ላይ የሚሰሩ ሰዎች በጣም በጣም የሚፈለጉና እስከ ሞት ድረስ የሚደርስ ቅጣት የሚቀጡ አይነት ሰዎች ናቸው። ያ ማለት እንግዲህ በእነዚህ ሰዎች ማለት ይሄንን ነገር በሚፈጽሙ ሰዎች ወይም ደግሞ ይሄ ግብረ ሰዶማዊነትን በሚያስፋፉ ግለሰቦች ወይም ደግሞ ድርጅቶች፣ ተቋሞችም ሊሆኑ ይችላሉ። እንደነዚህ አይነት ሰዎች እንግዲህ ይሄንን መረጃ የሚያጋልጡ ሰዎችን እየተከታተሉ እስከ መግደል ድረስ የሚሉ ናቸውና እኔ በእውነት በጣም ነው መሰጋለት ለዚህ ሰው። በእውነት እጅግ በጣም የሚገራርሙ መረጃዎችን ነው የሚያወጣው። እጅግ በጣም የሚገራርሙ ማለት ነው ደግሞ የሚፈጸሙ ናቸው። እንግዲህ አስቡት ስለ ኮቪድም እንግዲህ ቀድሞ ተናግሯል ይሄ ሰው። ያም ነገር ደግሞ ሆኗል እንግዲህ እና አሁን ላይ ደግሞ እየመጣ ያለው ጉድ እጅግ በጣም 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 የሚገርም ነው። እንግዲህ በዚህች ቅድስት ርትዕት የሆነች ሃይማኖት ላይ እንግዲህ ብዙ ፕሮጀክቶች እንግዲህ ይነሳሉ። የማጥፋት ሃይማኖታችንን የማጥፋት ግብረ ሰዶማዊ ብቻ አይደለም ከነጭራሹ ከኢትዮጵያ ምድር ኦርቶዶክስን ለማጥፋት ብዙ ፕሮጀክቶች፣ ብዙ ሴራዎች አሁን በዚህ መድረክ ተናግሬ የምጨርሰው አይደለምና ብዙ ባለፉት 10-20 ዓመታት ብዙ ነገሮች ተደርጓል። ብዙ እንቅስቃሴዎች ተከናውነዋል እና እግዚአብሔር እንደው እርሱ ያው መሰረቱ እርሱ ክርስቶስ ስለሆነ ነው እንጂ እንደ ሰው ኃይል ቢሆን እንደነሱ ፕሮጀክት እንደነሱ እቅድና እንደነሱ እንቅስቃሴ ቢሆን ያኔ ብዙ ነገር በሰሩ ነበር። ነገር ግን ጠባቂዋ የቤተክርስቲያናችን ራስ የሆነው ክርስቶስ በመሆኑ እንግዲህ እስካሁን ምንም ሳትናወጥ በእርግጥ መንገዳገሮች ሊኖሩ ይችላሉ። ነገር ግን ምንም ሳትጠፋ እስካሁን ቀጥላለች። እግዚአብሔር አምላክ ሃይማኖታችንን እስከ መጨረሻው እስከ ፍጻሜያችን ድረስ ጠብቀን እንድንቆይና ሃይማኖታችንንም እስከ መጨረሻው እንዲያዘልቅልን የእርሱ መልካም ፈቃድ ይሁንልን። ወደ ቀጣዩ ፕሮግራም እንሄዳለን። ሰይጣን የትኛውን ጸሎት የሚፈራ ይመስላችኋል? ወይ የትኛው ጸሎት በጣም የሚያስደነግጠው ይመስላችኋል? እንዴት ናችሁ? እኔ ዲያቆን አብርሃም እባላለሁ። የአዲሱ ፔጃችን ነው እንግዲህ ፎሎ እያረጋችሁት እንዲሁም ደግሞ ኮፒ ሊንክ እያረጋችሁት በደንብ እንዲያድግ እንድታደርጉት አስቀድሜ ነግራችኋለሁ። ዛሬ ሰላም ለኪ ስለሚለው ጸሎት ነግራችኋለሁ። አስቀድሜ ግን ሰይጣን የትኛውን ጸሎት ይፈራዋል ብያችኋለሁ። ሰይጣን ሁሉንም ጸሎት ይፈራል። የእግዚአብሔር ስም በተጠራበት ሁሉ መድረሻ ያጣል። ነገር ግን እቺ ጸሎት በጣም ከባድና አባቶች በዚህ ጸሎት መርቀው ሀገርም አጽንተው ጠላትም አሽሽተው ሀገራችን እስከዚህ የቆየችው በዚህች ጸሎት ምክንያት ነው። ይሄ ጸሎት የተደረሰው በታላቁ ንጉስ በአጼ ናኦድ ሲሆን እንዴት እንደተደረሰ ልንገራችሁ። እንግዲህ አንድ ወቅት ላይ ቀኑ የእመቤታችን ቀን ልደተ ማርያም እንደሆነ ከጸሎቱ መነሳት እንችላለን። እንግዲህ አንድ ቄስ ተረኛ ነበርና በወቅቱ የረሃብ ዘመን ስለነበር ለቅዳሴ ሲሄድ አንድ መበለት ሴት አግኝቶ እንብላ ትለዋለች። ምግብ እንብላ ስትለው አብረው መብላት ይጀምራሉ። አጼ ናኦድ ካህን ስለነበሩ ማን ነው ተረኛ ሲሉ ቄስ ገሌ ነው ይላሉ። ለምን አይመጣም? አይ እሱ ዛሬ በልቷል፣ እንዴት ከእመቤታችን ፍቅር የእህል ፍቅር ይበልጥበታል፣ በሉ እሱን ግደሉት ብለው እሳቸው ካህን ስለሆኑ እጃቸውን ተናጽተው ለቅዳሴ ይገባሉ። የዛ ሰዓት ነው ከመንበሩ ላይ አሃዱ እያሉ ከመንበሩ ላይ ጥቁር ዘንዶ ወጥቶ ራሳቸው ላይ ይጠመጠምባቸዋል። ያኔ ነው ሰላም ለኪ ዘንሰግድ ንብለኪ ማርያም ምነ
ናስተበቋአኪ ማርዌናዊ ተማሂጸነብኪ በእንተሃና እምኪ ወኢያቄ ማውኪ ማህበረ ነዮም ድንግል ባርኪ የምትለዋ ጸሎት የተደረሰችው ከመንበሩ ላይ በተነሳው ዘንዶ ምክንያት እምአርዌናዊ ተማሂጸነብኪ ከዚህ አዳኛ ወሬ ታድኝኝ ዘንድ በእናትሽ በሐና በአባትሽም በኢያቄም ተማጽኘሻለሁ ብለው እመቤታችንን የለመኗት። ያኔ እመቤታችን ተገልጻ ለምንድነው ያንን ካህን ያንን ቄስ ያስገደልከው ብትለው እንዴት እመቤቴ ካንቺ ፍቅር የእህል ፍቅር ይበልጥበታል ወይ ብሎ ይነግራታል። አንተ ንጉስ ነህ ስለ ረሃብ አታውቅም ብትወጣ የሚበላ ነገር ታገኛለህ እሱ ቀድሶ ሲወጣ ግን የሚበላው ነገር አያገኝም በሉ ሂዱና አድኑት ቢል ያንን ካህን ገለውት ነበር። በዚህ ምክንያትም ይህ ታላቅ ንጉስ አጼ ናኦድ ንስሐ ገብቶ እመቤታችን ቃል ኪዳን ተቀብሏል። በህዳር 21 በአክሱም በጥር በጎንደር እንዲሁም ደግሞ ጥር 21 ደግሞ በተድባበ ማርያም እንደምትገለጥላቸው ቃል ኪዳን ሰጣቸው። እንግዲህ ተሰውራለች ከቦታው። ይሄ ጸሎት ሀገር ያቆመ አባቶቻችን በዚህ ጸሎት ብዙ ችግሮችን የፈቱበት የቤተ ክርስቲያንም የሀገር ችግር የተፈታበት ነው። እናንተም ችግሩ ስትገቡ ይህንን ጸሎት በተደጋጋሚ በመጸለይ እመቤታችንን እንድትለምኗት አሳስባችኋለሁ። ምክንያቱም ከዚህ ጸሎት እመቤታችን ከጸሎቶቿ ሁሉ ውስጥ ደምረዋለች። ከእመቤታችን ከምትመሰገንበት ቅዱስ ኤፍሬም ከደረሰው ከውዳሴ ማርያም እነ አጼ ዘራ ዳዊት እነ አጼ ዘራ ያዕቆብ ከደረሱት ደግሞ ከመልክዓ ማርያም ጋር ትክክል የሆነ ጸሎት ነውና ሁላችሁም እንግዲህ ችግር ውስጥ የገባችሁ ሰዎች ካላችሁ ይህንን ጸሎት እየጸለያችሁ ህይወታችሁ ላይ መፍትሄ እንድታገኙ ለማሳሰብ ነው። በዚሁ አጋጣሚ እንግዲህ ያው መግቢያ ላይም እንግዲህ አልተናገርኩም። ያው አሁን የአብይ ጾም ወቅት ላይ ነው ያለነው። ዛሬ ሁለተኛ ሳምንት ነው። በዚህ አጋጣሚ እንኳን ለአብይ ጾም በሰላም በጤና አደረሳችሁ። ይሄንን ቪዲዮ በሚሰራበት ወቅት እንግዲህ ዛሬ ሁለተኛ ሳምንት ቅድስት ላይ ነው የምንገኘው። እንዲሁም ደግሞ የአድዋን በዓለም እያከበርን እንገኛለን። እንኳን ለአድዋ በዓል በሰላም አደረሳችሁ። ክብሯን ውድ የዩቲዩብ ቤተሰቦች እንግዲህ ያው ከአሁኑ ቪዲዮ እንደተመለከታችሁት እንግዲህ በተለያዩ ችግር ውስጥ፣ ሐዘን ውስጥ፣ መከራ ውስጥ፣ ስቃይ ውስጥ ያላችሁ የተለያየ ሐሳብ ውስጥ ያላችሁ ውድ ኦርቶዶክሳውያን በሙሉ እንግዲህ ሰላም ለኪ እያላችሁ እናታችን ቅድስት ድንግል ማርያምን እንድትማጸኗት በዚሁ መልእክቴን ለማስተላለፍ እወዳለሁ። እኔንም በጸሎታችሁ እንድታስቡኝ ወልደ ማርያም እያላችሁ በጸሎታችሁ እንድታስቡኝ በዚሁ አጋጣሚ ልጠይቃችሁ እፈልጋለሁ። በቀጣይ በሌሎች ቪዲዮዎች እመለሳለሁ። እስከዛው ድረስ እናንተ ግን ይህንን ቻናል ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ። በቀጣይ በሌሎች ፕሮግራሞች፣ በአዳዲስ ፕሮግራሞች፣ በአዳዲስ መረጃዎች እመለሳለሁ። እስከዛው ድረስ ግን መልካም ቆይታ